ሲንጋፖር በዓለም ላይ ካሉ በጣም ውድ ከተሞች አንዷ በመሆኗ በዛ ከተማ ለመኖር ከፍተኛ የሆነ ወጪን ይጠይቃል። በተለይም የመኖሪያ ቤት ኪራይና ግዢ ዋጋ በጣም ከፍተኛ ነው። የመጓጓዣ፣ የምግብና የሌሎች የዕለት ተዕለት አገልግሎቶችም ውድ ናቸው። ሆኖም ግን የኑሮ ጥራት፣ የሥራ ዕድሎች፣ የደህንነትና የመሰረተ ልማት ደረጃ በጣም ከፍ ያለ ነው። ለዜጎች ከፍተኛ ማህበራዊ ድጋፍና አገልግሎቶችን ትሰጣለች። ሲንጋፖር በደቡብ ምስራቅ እስያ የምትገኝ ደሴት ሀገር ናት። በደቡብ በኩል ከማሌዥያና ከኢንዶኔዥያ ጋር ትዋሰናለች። ሲንጋፖር በደቡብ ምስራቅ እስያ ጠንካራ ወታደራዊ ኃይል ያላት ሀገር ናት። ቴክኖሎጂ ላይ ያተኮረና በደንብ የሰለጠነ ጦር ኃይል አላት። የዘመናዊ የጦር መሳሪያዎች ባለቤት ስትሆን ለክልላዊ ደህንነት ትልቅ ትኩረትን ትሰጣለች። ሲንጋፖር በ1965 ከማሌዥያ ጋር ከተገነጠለች በኋላ በቀጥታ ትልቅ ጦርነት ያካሄደችበት ታሪክ የለም። ይሁን እንጂ በ1960ዎቹ መጀመሪያ ላይ ከማሌዥያ ጋር የነበራትን የፖለቲካና ኢኮኖሚያዊ ልዩነቶች ተከትሎ ተገንጥላለች። ከጎረቤት ሀገራት ጋር በተለይም ከማሌዥያና ኢንዶኔዥያ በአብዛኛው ጥሩና ተባባሪ ግንኙነት አላት። የኢኮኖሚና የቱሪዝም ግንኙነቶቿም ጠንካራ ናቸው። ሲንጋፖር በብዛት ወደ ውጭ የምትልከው ወይም ኤክስፖርት የምታረገው በከፍተኛ የቴክኖሎጂ ውጤቶች ላይ ያተኮሩ ናቸው። በተለይም ኤሌክትሮኒክስ ዕቃዎች፣ ማሽነሪዎች፣ የመድኃኒት ውጤቶችና የኬሚካል ምርቶች ይገኙበታል። በብዛት ወደ ሀገሯ የምታስገባው ደግሞ ለኢንዱስትሪያ እንዲጠቅማት የተፈጥሮ ነዳጅ፣ የኢንዱስትሪ ጥሬ ዕቃዎች፣ ምግብና ሌሎች የፍጆታ ዕቃዎች ናቸው። ምክንያቱም አነስተኛ የመሬት ስፋት ያላት በመሆኑ አብዛኛው ፍላጎቷን ከውጭ ታስገባለች። ሲንጋፖር በዓለም ላይ ከፍተኛ የሀብትና የኢኮኖሚ እድገት ካስመዘገቡ አገራት አንዷ ናት። የነፍስ ወከፍ ገቢዋም እጅግ ከፍተኛ ነው። በዓለም ባንክና በተባበሩት መንግስታት ደረጃዎች ከፍተኛ የልማትና ሀብት ተርታም ትመደባለች። ሲንጋፖር የራሷ ልዩ ታሪካዊ ቅርሶች ያላት ሲሆን በተለይም የቀኝ ግዛት ዘመን ህንጻዎች፣ የቻይና ከተማ፣ የህንድ ከተማ እና የሙስሊሙ ሰፈር የባህልና ታሪካዊ እሴት አላቸው። ሲንጋፖር የትምህርት ደረጃዋ እጅግ ከፍተኛ ነው። ከ90% በላይ የሚሆኑ ዜጎቿ የተማሩ ናቸው። ትምህርት ላይ ከፍተኛ ኢንቨስትመንት የምታደርግ ሀገር ናት። መሰረተ ልማቷ መንገድ፣ የህዝብ ማመላለሻ፣ የኢንተርኔትና የመገናኛ ኔትወርክ በዓለም ላይ ካሉ ምርጥ ደረጃዎች ላይ ትገኛለች። የጤና አገልግሎቷም እጅግ ዘመናዊና ጥራት ያለው ነው። ሲንጋፖር የህዝብ ቁጥሯ ወደ 5.9 ሚሊዮን አካባቢ ይደርሳል። ወጣቶች እስከ 14 ዓመት ድረስ ያሉ ወደ 15% ይደርሳሉ። ጎልማሶች ከ15 እስከ 64 ዓመት 75% ይይዛሉ። አዛውንቶች ከ65 ዓመት በላይ ከ10 እስከ 15% ይይዛሉ። ይህ ስርጭት የሚያሳየው የህዝብ ቁጥር እድገቷ ላይ ዝቅተኛ መሆኗንና የህዝብ እርጅና የመጀመሪያ ምልክቶች መኖራቸውን ነው። ሲንጋፖር ከፍተኛ የሥራ ዕድል ያላት ሀገር ናት። በተለይም በቴክኖሎጂ፣ በፋይናንስ፣ በጤናና በቱሪዝም ዘርፎች የሥራ ዕድሎች ይበዛሉ። የውጭ ዜጎችም በሥራ ምክንያት በብዛት በሀገሪቱ ውስጥ ይገኛሉ። ግራንድስ ባይ ዘ ባይ አስደናቂው የሰው ሰራሽ የጓሮ አትክልት ስፍራ ነው በሲንጋፖር የሚገኝ። ማሪያና ባይ ሳንድስ የሆቴል የገበያና የመዝናኛ ህንጻ። ሳንቶሳ ኢስላንድ የመዝናኛና የፓርክ ደሴት ነው። ሲንጋፖር ዞ እና ናይት ሳፋሪ በዓለም ላይ ካሉ ምርጥ የዘፈን እንስሳት መካነ አራዊት አንዱ ነው። ቺና ታውን፣ ሊትል ኢንዲያ የተለያዩ ባህሎችን ማየት የሚቻልባቸው ቦታዎች ናቸው። ኦርቻርድ ሮድ የገበያ ማዕከል
የመሰረተ ልማት ነው። ሲንጋፖር በዩኔስኮ የዓለም ቅርስ የሆነው ዩኔስኮ ያመዘገበው ሲንጋፖሬ ቦታኒክ ጋርደንስ አላት። ሲንጋፖር በየዓመቱ በሚሊዮኖች የሚቆጠሩ ቱሪስቶች የሚጎበኟት ትልቅ የቱሪዝም መዳረሻ ናት። ሲንጋፖር በየዓመቱ በሚሊዮኖች የሚቆጠሩ ቱሪስቶች የሚጎበኟት ትልቅ የቱሪዝም መዳረሻ ናት። ሲንጋፖር ለውጭ ዜጎች እጅግ ምቹና ተቀባይ የሆነች ሀገር ናት። የደህንነት፣ የንጽህናና የመጓጓዣና የኑሮ ምቾት በጣም ከፍተኛ ነው። በሀገሪቱ በዓመት የሚወለዱ ህፃናት ቁጥር ከ30,000 እስከ 40,000 አካባቢ ይደርሳል። የልደት መጠኑ ዝቅተኛ ነው ማለት ነው። በዓመት የሚሞቱ ሰዎች ቁጥር ደግሞ ከ20,000 እስከ 25,000 ይደርሳል። የሞት መጠኑም እንዲሁ ዝቅተኛ ነው። ሲንጋፖር የሰለጠነችው በብዙ ምክንያቶች ነው። ጠንካራ መሪ ነበራት። የሀገሪቱ መስራች መሪ ሊ ኩዋን ዩ እና ተከታዮቻቸው የረጅም ጊዜና የርዕዮተ ዓለም መሰረት የጣለ እቅድ ነበራቸው። ትምህርትና ብቃት ላይ ትኩረትን አድርገዋል። የሰው ኃይል ልማትና ትምህርት ላይ ከፍተኛ ኢንቨስትመንትን በማድረግ በሀገሪቱ ውስጥ ሙስናን በማጥፋትና ግልጽነትንና የህግ የበላይነትን በማረጋገጥ ክፍት ኢኮኖሚ፣ የውጭ ኢንቨስትመንትን በመሳብና ነፃ የንግድ ፖሊሲዎችን በመከተል መሰረተ ልማት፣ ዘመናዊ መሰረተ ልማቶችን በመገንባት ማህበራዊ ስምምነት፣ የተለያዩ የዘርና የባህል ተወላጆችን በማቀፍ የብሔር አንድነትን በማጠናከር ለእድገታቸው መሰረትን ጥለዋል። የሥራ ባህል በጣም ግትርና ውጤት ተኮር ነው። በሲንጋፖር ሰዓት አክባሪነት፣ የሥራ ቀልጥፍናና የሙያ ብቃት ከፍተኛ ግምት የሚሰጡባቸው ጉዳዮቻቸው ናቸው። የረጅም ሰዓት ሥራ የተለመደ ነው በሲንጋፖር። ሲንጋፖር የምትታወቅበት አንድ አባባል አላት፣ የተቀጣች ከተማ የሚል አባባል። ምክንያቱም የንጽህናና የህግ የበላይነትን ለማስከበር እጅግ ጥብቅ ህጎች ያሏት በመሆኑ ነው ይህን አባባል የምትጠቀመው። ለምሳሌ በሀገሪቱ ህዝብ በሚበዛባቸውና በህዝብ ቦታዎች ላይ ማስቲካ ማኘክ፣ ቆሻሻ መጣል፣ ማጨስ ክልክል ሲሆን ይህን ሲያደርግ የተገኘ ማንኛውም ሰው ከፍተኛ ቅጣት ይጠብቀዋል። የሲንጋፖር የህዝብ መዝሙር ፎርዋርድ ሲንጋፖር ይባላል። ትርጉሙም ወደፊት ሲንጋፖር ወይም ደግሞ ሲንጋፖር ወደፊት ትራመዳለች ማለት ነው። መዝሙሩ የሀገርን አንድነት፣ ብልጽግናና የህዝቦችን የትብብር መንፈስ ያንጸባርቃል።